ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንደሚታወቀው ዩቲዩብ ለበርካታ ወጣቶች የስራ እድል በመሆን ራሳቸውንና ቤተሰቦቻቸውን ያስተዳድሩበት የሚገኝ ድርጅት ነው ማለት ነው። ብዙ ሰዎችም ዩቲዩብ ላይ በርካታ ስራዎችን ለመስራት እያቀዱ ወደ ስራ እየገቡ ያሉበት ሁኔታን ዩቲዩብ ላይ እንመለከታለን። ሆኖም ግን ዩቲዩብ በ2027 አዲስ አስደንጋጭ የሆነ ህግ ሊያወጣ እንደሚችል በርካታ መረጃዎች እየወጡ ይገኛሉ። ይህ የዩቲዩብ ህግ ምንድን ነው ካላችሁኝ፣ ዩቲዩብ ከዛሬ በፊት ሞኔታይዝ ለመሆን ቬሪፋይ ለመደረግ ወይም ደግሞ ዩቲዩብ ላይ እውቅና ለማግኘት እንደ ክራይቴሪያ ወይም እንደ መስፈርት 1000 ሰብስክራይብ እና 4000 ዎች ሀወር መሙላት ከቻልን ዩቲዩብ ላይ ሞኔታይዝ ሆነን ቀጥታ ክፍያ ይፈጸም ነበር። ነገር ግን የወጡ ያሉ መረጃዎች እንደሚያመላክቱት ከሆነ ዩቲዩብ በ2027 አዲስ ህግ ሊያወጣ እንደሚችል መረጃዎች ይጠቁማሉ። 1000 ሰብስክራይብ እና 4000 ዎች ሀወር ከሞላን ቀጥታ ዩቲዩብ ሞኔታይዝ በማድረግ ወይም ደግሞ የሞኔታይዝ ፎርሞችን በመሙላት ክፍያ ይፈጽም ነበር ማለት ነው። ይሄ በ2026 ሊያበቃ እንደሚችልና በ2027 ለአንድ ሰው እንግዲህ ዩቲዩብ ላይ ሞኔታይዝ ለመሆን ማድረግ የሚጠበቅበት 1000 ሰብስክራይብ እና 8000 ዎች ሀወር መሙላት ሲችል ቀጥታ የሞኔታይዜሽን ፎርም መሙላት ይጠበቅበታል የሚል መረጃ እየወጣ ይገኛል ማለት ነው። በ2027 ይህን ማድረግ ካልቻልን ሞኔታይዝ መሙላት አንችልም የሚል መረጃ እየወጣ ይገኛል። ነገር ግን እዚህ ላይ አዳዲስ ዩቲዩበሮችን እንጂ ነባር ዩቲዩበሮችን ወይም ደግሞ የሞኔታይዜሽን ፎርም የሞሉና ከአሁን በፊት አክሴፕት ተደርገው በዩቲዩብ ክፍያ የተፈጸመላቸው ያሉትን እንደማያካትት ወይም ደግሞ እነሱን የማይነካ ይሆናል የሚል መረጃም እየወጣ ይገኛል። ስለዚህ አብዛኞቻችን ከወዲሁ እስከ 2027 ዎች ሀወሩ ያልሞላላችሁ ሰዎች እና ሞኔታይዝ ፎርም ያልሞላችሁ ሰዎች እስከ 2027 ድረስ ከወዲሁ ዎች ሀወሩን መሙላት ይጠበቅባችኋል። ስለዚህ ከወዲሁ ጠንክራችሁ መስራት ይኖርባችኋል የሚል ምክረ ሀሳብ ይኖረኛል። ሌሎቻችንና ዩቲዩብ ላይ አክሴፕት የተደረጋችሁ ወይም ደግሞ ሞኔታይዜሽን ፎርም የሞላችሁ ግን ምንም ይህ ህግ በእናንተ ላይ የሚያደርሰው ተጽዕኖ እንደሌለ ማሳሰብ እወዳለሁ። እንግዲህ ይህ መረጃ ዩቲዩብን በተመለከተ አዲስ ህግ በ2027 ሊያወጣ እንደሚችል መረጃዎች እየወጡ ይገኛሉ። በዚህም መሰረት እንግዲህ አዲሱ ህግ 1000 ሰብስክራይብ እና 8000 ዎች ሀወር ስንሞላ የሞኔታይዜሽን ፎርም እንደሚፈቀድልን ያመለክታል። ዎች ሀወሩ ያልሞላላችሁ ሰዎች እስከ 2027 ድረስ ከወዲሁ ጥንቃቄ እንድታደርጉ ወይም ጥንቃቄ እንድናደርግ ማሳሰብ እወዳለሁ። ዛሬ እንግዲህ ይሄንን እንደ መግቢያ ወይም እንደ መነሻ ለማንቃት ያክል ይሄንን ቪዲዮ ሰርችላችኋለሁ። በቀጣይ ሌሎች ቪዲዮዎችን እስከምንሰራ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልን።